ሳይሆነ ደምግባት አልባ ጀርባው በጅራ ኢየሱስ ክርስቶስ ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም ቃል ኪዳን በገባለት መሰረት በተለይ በዕለተ ዓርብ መከራን ስቃይን አይቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሰሙነ ሕማማት ስትል የኢየሱስ ክርስቶስን ሕማሙን መከራውን ሞቱን ትዘክራለች። በዕለተ ዓርብ ያሉ የተለያዩ ሃይማኖታዊ ስርዓቶች ምንድናቸው ስንል ደግሞ በቦሌ ደብረ ሳሌም መድኃኔዓለም መጥምቁ ዮሐንስ ወአቡነ አረጋዊ ካቴድራል ተገኝተን ስቅለት ምን ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምን አይነት ነገር ታከብረዋለች እንጠይቃለን። ለኔ ግን ሆኗል መውጫ መንገዴ ለኔ ግን ሆኗል መውጫ መንገዴ። ከማታው ይጀምራል። ሐሙስ ማታ ጌታ ኢየሱስ ክርስቶስ ፋሲካን ካከበረ በኋላ በጌቴሴማኒ እየጸለየ እየሰገደ በነበረበት ጊዜ በይሁዳ መሪነት አይሁድ ሊይዙ ችለዋል። የያዙትም በእነሱ ኃይል በእነሱ ጉልበት ሳይሆን በእሱ ፈቃድ ነው። ፈቅዶ ወዶ ዕለቱ ሰዓቱ በደረሰ ጊዜ ያቺ ቀን እኛን ለማዳን የወሰናት ያቀዳት ቀን ስትደርስ በራሱ ፈቃድ በዚያን ቀን እንዲያዛቸው ሆኗል ማለት ነው። ከዚያን ጊዜ ጀምሮ ሌሊቱ ሁሉ መከራ ሲያሳዩት ነው ያደሩት እና በ3 ሰዓት ጌታ ኢየሱስ ክርስቶስ የተያዘበት ዕለት ነው። እንደውም 7ቱ ጊዜያት ጸሎቶች የሚጀመሩበት ራሱ ከማታው ክፍለ ጊዜ ከ3 ሰዓት ጀምሮ ነው። ዓርብ የተያዘበት የተሰቀለበት የተደበደበበት የተቸነከረበት ደሙ የፈሰሰበት ስጋው የተቆረሰበት ነው። ሳይሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ። ያልሰሩበት የለም፣ ያልተደረገበት ያልተፈጸመበት ግፍ የለም። መስቀሉን አሸክመው ወደሚሰቀልበት ቦታ የወሰዱበት መስቀሉንም ተሸክሞ ይገፉት ያዳፉት ይወድቅ ይነሳ እንደነበረ ሁሉ መጽሐፍ ቅዱስ መዝግቦ ይዟል ማለት ነው። የሾህ አክሊል አቀዳጅተውታል። ራሱ ላይ የሚዋጋ የሾህ አክሊል ደፍተውበታል። ጌታ ኢየሱስ ክርስቶስ ሲሰቀል ሲገፉት ፀሐይ ጨልማለች። ፀሐይ የጨለመችው ለምንድን ነው? ፈጣሪ ነው ብርሃን ሰጥቶ በዚህ ዓለም ላይ እንዳበራ የፈቀደልኝ የፈጠረኝ ብርሃንን የሰጠኝ አምላኬ ተራቁቶ በሰጠኝ ብርሃን እርቃኑን አላሳየም። እርቃኑን ሰዎች እነዚህ ክፉ አመፀኞች እንዲያዩት አላደርግም ብላ ፈጣሪዋን ለማክበር ፈጣሪዋ መሆኑን ለመግለጽ ፈጣሪያችሁ ነው ለማለት ፀሐይ ብርሃኗን ከልክላለች። ጨረቃም ደግሞ ደም ሆናለች፣ ደም ለብሳለች፣ አልቅሳለች ማለት ነው። ብርሃኗም እንዳይታይ በዚያውም ለአምላካ አልቅሳለች። ሳይሆነ ደምግባት አልባ ጀርባው በጅራፍ ያውን ያደረኩት ቆብ መነኮሳት የሚያደርጉት የሾህ አክሊል ምሳሌ ነው። ካህናቱ የሚጠመጥሙት የሾህ አክሊል ምሳሌ ነው። መነኮሳት የሚያለብሱት ጳጳሳትም የሚያደርጉት ከራስ የምናደርገው የሾህ አክሊል ምሳሌ ነው። መቋሚያው የጌታ የተደበደበበት ወደ ቀኝ ወደ ግራ ሲያደርጉት ደግሞ ከሌቶስጥራ ወደ ቀራንዮ ከቀራንዮ ወደ ሊቶስጥራ ያመላለሱበት የገፉት ያዳፉት እንደዚህ ሲመታ መተውታል። ይሄ መመታቱን ምናምን ነው የሚያመለክተው ማለት ነው። መቃብሩ ደግሞ ከምድር ተከፍቶ ከ500 ያልበለጡ ከ500 ያላነሱ ሙታን ተነስተው የሰቀላችሁት የገደላችሁት ፈጣሪያችሁ ነው ዓለምን የፈጠረ እናንተ ደግሞ ለማዳን ለመቤዠት የመጣውን አምላክ ነው የገደላችሁ የሰቀላችሁ ብለው እንዲመሰክሩ አድርጓቸዋል። ከመቃብሩ ተነስተው ማለት ነው። የቤተ መቅደሱ መጋረጃ እኩል ለኩል አንዱ ሳይበልጥ አንዱ ሳያንስ እኩል ለኩል ተሰንጥቋል። የአምላኩን የፈጣሪውን አምላክነት ለመግለጽ ማለት ነው። ሳይሆነ ደምግባት አልባ የፍቅርን ሁሉ ጥግ ኢየሱስ ክርስቶስ አሳይቶናል። እኛም የሱን ትምህርት የሱን ፍቅር በማየት እርስ በርስ መከባበር እርስ በርስ መፋቀር እንዳለብን የሃይማኖት መምህራን ይመክራሉ። የፍቅርህን ጥሪ ሰምተን መስቀልህን ተመርኩዘን